ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ ወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል ክርስቶስ ጠምቶናል እርቦናል እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ ሲሳደቡ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው ቁርአን እንደዚህ ነው ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው ሐዲስ ኪዳን ይሄ ነው ወንጌሉ ይሄ ነው እምነትህ ሰፍረ ቆጥረ ተረዳ ይሄ ነው ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መስደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመስወቡ ደመናውን ከነዝናቡ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አምላኪና ተመላኪ ሰጭና ተቀባይ ንጉስና ወታደር ሳይምታታባት ጠንቅቃይ ኖርሽ ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት ስለ ቁርአኑ ስለ ሐዲሱ ስለ ጾሙ ስለ ጸሎቱ ስለ ሥርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው ክርስቶስ እንደዛ ነው ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ ያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። እንግዲህ ከስር እንግዲህ ምን መሰለህ አንደኛ እንደው ምንድነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ ቤት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሃይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው።